አሁን አማራ አይሰማም። ችግሩ ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። ስለዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ፣ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አንሰጥም፣ ሂዱ ጠይ ውሪ ኩታራ ሂድ ጊዜ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎቹን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና እምነት ጉዳዮች ኃላፊ ሆነ ምናምን ተብሎ መጣ። ሞኝህን ብላ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጥና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያበካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሙማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት እኔ ስለ ወሃቢያ ስናገር ስለ ጨፍጫፊው ስናገር ስለ እስላም አይደለም፣ ስለ እስልምናው አይደለም። እስልምናማ ተከባብረን ኖረናል። እስልምና ቤተሰቤ ነው፣ እስልምና ቤቴ ነው። የሐረር ልጅ ሆኖ እስልምናን መናገር አይቻልም፣ ትክክል አይደለም። ጽንፈኛውን አራጁን ስናገር